ከተማዋ በጭንቀት ተውጣለች። የፈረንሳይ ወታደሮች አፈሙዛቸውን አቅንተዋል። ሕዝቡ በፍርሃት ተሸብሽቧል። በዚህ ሁሉ መሃል ግን አንዲት ኮረዳ በጨለማ ውስጥ አዚዝን ፍለጋ ትኳትናለች። ኤፍናን፣ አዚዝ የት ነህ የሚለው ጩኸት ምላሽ የለውም። አዚዝ ግን በሌላ ዓለም ውስጥ ነው። እርሱ ለሀገሩ ነፃነት ሲል ምስጢራዊውን ጭንብል ለብሶ ከጠላቶቹ ጋር ፊት ለፊት ተፋጧል። ፈረንሳዊው ባለስልጣን ፒየር በአዚዝ ላይ ያለው ጥላቻ እንደ ሰደድ እሳት ነዷል። ያ ጭንብል የለበሰ ጀግና በቁጥጥር ስር ካልዋለ ይላል ፒየር፣ ከተማዋን በደም አጥለቅልቋታል። በዚህ ሁሉ መሃል ግን ሌላ የፍቅር ስብርባሪ እንሰማለን። የጋሊፕ ልጅ አደም እና ዴሩባ ፍቅራቸው በማይመለስበት ሁኔታ ክርክሩ ተበጥሷል። ዴሩባ በሆዷ የያዘችውን ልጅ ይዛ አደምን ጥላው ተሰዳለች። አደም ዓለሙ በላዩ ላይ የተደፋችበት ይመስል ብቻውን ቀርቷል። ነገር ግን ታሪኩ እዚህ ላይ አያበቃም። ኤፍናን የጥንካሬ ምልክት ሆና ብቅ ትላለች። አዚዝ ያፈረሰውን የሽመና ኢንዱስትሪ ዳግም እንዲያንሰራራና የፈረንሳይ የንግድ የበላይነት እንዲሰብሩ ጥሪ ያቀረበች። አንድ ከሆንን አንሰበረውም የሚለው ቃሏ በከተማዋ የእጅ ሥራ ባለሙያዎች ልብ ውስጥ ተስፋን ዘራ። ጠላት ፒየር ግን ተንኮሉን አላቆመም። በራሱ ሰዎች ላይ ጥቃት በማድረስ ቱርኮች ናቸው ያጠቁን የሚል የሐሰት ክስ ለማሰራጨት ሞከረ። ንጹሐን መንደሮች በእሳት ጋዩ። እናቶችና ሕፃናት ለስደት ተዳረጉ። ግን እውነት ሁልጊዜ ትበራለች። አዚዝ በብልሃቱ የፒየርን ሴራ አጋለጠ። የሊግ ኦፍ ኔሽንስ መላእክተኛ ሚላን የፒየርን ወንጀል የሚያረጋግጡ ሰነዶችን አገኘ። ፒየር በገዛ ተንኮሉ ተጠመደ። ስልጣኑ ተገፈፈ። ክብሩም በሕዝቡ ፊት ወደቀ። አሁን በአንታኪያ አዲስ ፀሐይ እየወጣች ነው። ኤፍናንና አዚዝ እጅ ለእጅ ተያይዘው በሕዝባቸው ፍቅር ተከበው ወደፊት ይመለከታሉ። ፍቅር ከክህደት፣ ጀግንነት ከጭቆና በለጠ። አዚዝ እና ኤፍናን በውብ ጨረቃ ስር ቆመዋል። ኤፍናን የወደፊቱ ያስፈራታል። ሁልጊዜ በጣም ደስተኛ ስንሆን አንድ መጥፎ ነገር ይፈጠራል ትላለች። አዚዝ ግን አይኖቿን እያየ ቃል ይገባላታል። አትፍሪ ኤፍናን፣ ከተማዋ ነፃ የምትወጣበት ቀን ቅርብ ነው። ልጆቻችን በዚህ ምድር ላይ እንደ ነፃ የቱርክ ዜጎች ይኖራሉ። አራት አምስት እንዲያውም እንደ እናታቸው አይናቸው የሚበራ ሴት ልጆችን ተመኘላት። ነገር ግን በከተማዋ ጥግ የክፋት ደመና እያረበ ነበር። የፈረንሳዊ ተወካይ ፒየር ስልጣኑን ሊነጠቅ መሆኑን ሲያውቅ እንደ እብድ አውሬ መቆጣት ጀመረ። በሌላ በኩል ደግሞ በአዚዝ ላይ የጥላቻና የቅናት እሳት የሚያቃጥለው ኬናን ለካ የአዚዝ ወንድም ነበር። በአባት አንድ ሆነው ሳለ አንዱ በክብሩ ሌላኛው ግን የዲቃላ ልጅ ተብሎ በውርደት ያደገው ኬናን ዛሬ ሂሳብ ለማወራረድ ተነስቷል። ጋሊብ ሃይዳር በመንገድ ላይ በጥይት ለመግደል ሙከራ ተደረገ። ከተማዋ ታወከች። አዚዝ አጎቱን ለማዳን ሲታገል፣ ኬናን ግን ከፒየር ጋር ተባብሮ ወጥመድ ዘረጋ። ይህ ወጥመድ ዳግም ንጹሐን ኤፍናንን እንደ መሳሪያ ተጠቀመ። ኤፍናን ታፈነች። በአንድ ገለልተኛ ጎጆ ውስጥ ታስራ ሳለ ኬናን እውነቱን አፈረጠው። አዚዝ ወንድሜ ነው፣ ግን ሁሉንም የኔን መብት ወስዶብኛል። እሱን እንደ ተራ ወንጀለኛ ሲዤ ካልሞተ እረፍት የለኝም ሲል በቁጣ ጮኸ። ኤፍናን ግን ፍቅር እንዲህ አይደለም ኬናን፣ አዚዝ በሞት ጥላ ውስጥም ቢሆን ሊያድነኝ ይመጣል ስትል በጽናት መለሰችለት። ምሽቱ በጭንቀት ነጎደ። አዚዝ የኤፍናንን መጥፋት ሲያውቅ ዓለሙ ጨለመ። ፒየር አዚዝን ለዘላለም ለመቅበር፣ ኬናን ደግሞ የበቀል ጥማቱን ለማርካት የመጨረሻውን ጥይት አዘጋጁ። አዚዝ ከፊት፣ ኬናን ከኋላ። መሃል ላይ የታገተችው ኤፍናን። ጥይት ተተኮሰ። ፍንዳታ ከተማዋን አናጋት። አዚዝ ለፍቅሩ ሲል ሕይወቱን አደጋ ላይ ጥሎ ወደ እሳት ውስጥ ዘለለ። በሕይወት እስካለሁ ድረስ ይህን ላደረጉባችሁ ሰዎች ፀሐይ አትወጣላቸውም ሲል ዛተ። አዚዝና ኤፍናን በሞትና በሕይወት መካከል ቆመዋል። ኬናን የተባለው ሰው የኤፍናንን ሕይወት አዳኝ መስሎ ለመታየት የሸረበው ተንኮል ፍሬ አፍርቶ አዚዝን በጥይት ሊረሽነው ጥቂት ቀርቶታል። ነገር ግን እውነት ሁልጊዜም እንደ ውሃ ቀዳዳ አታጣም። ኬናን የኤፍናን አጋች ራሱ ሆኖ ሳለ እንደ ጀግና ለመታየት የከፈለው ዋጋ የሚያውቀው ግን ያ ምሽት ብቻ ነበር። በከተማ ውስጥ ግን የምርጫ ትኩሳት ነግሷል። በፈረንሳይ መንግስት ጥላ ስር የሚደረገው ይህ ምርጫ የአንታኪያን የወደፊት ዕጣ ፈንታ ይወስናል ተብሎ ይጠበቃል። በአንድ በኩል የፓይዳር ቤተሰብ ኩራት የሆነው ጋሊብ ሃይዳር፣ በሌላ በኩል ደግሞ በድብቅ ሴራው ስሙን ሊያገን የሚሮጠው ኬናን።
ነገር ግን አዚዝ ዝም አላለም። አዚዝ የጠፋውን ሚላን የተባለውን የምርጫ ታዛቢ ፍለጋ በሚስጥር ይንቀሳቀሳል። የፈረንሳዩ ባለስልጣን ፒየር የሰራውን ግፍ ለማጋለጥ ከአንዲት ደፋር ጋዜጠኛ ጋር እጅና ጓንት ሆኖ ሌሊቱን ቀኑን ሲለፋ አደረ። በሌላ በኩል ደግሞ የአደምና የኬናን ቁስል የቤተሰቡን ልብ ሰብሮታል። በተለይም አደም በእሳት ተቃጥሎ በስቃይ ላይ ያለ፣ ፒየር የላከው ሐኪም ግን ቁስሉ እንዳይድን መርዝ የቀላቀለ ቅባት ይሰጠው ነበር። ዓላማው አንድ ብቻ ነው፤ የፋይዳር ቤተሰብ በአደም ህመም ተጠምዶ ምርጫውን እንዲረሳው። ነገር ግን በኤሌና እጅ የተዘጋጀው የተፈጥሮ መድኃኒት የአደምን ስቃይ ቀነሰው። ኤሌና ለአደም ያላት ፍቅር ያልተመለሰ ቢሆንም የጓደኝነት ዋጋ ግን በዚህ አስቸጋሪ ሰዓት በግልጽ ታይቷል። የምርጫው ውጤት የሚገለጽበት ሰዓት ደረሰ። መላው የአንታኪያ ህዝብ በአደባባይ ተሰብስቧል። ውጤቱ ተነበበ። ኬናን ካላይቺ ኬናን በጀግንነት ስም ተመርጦ አደባባይ ወጣ። ማይክሮፎኑን ይዞ በኩራት ቆመ። እኔ ኬናን ፓይዳር ነኝ ሲል የድብቅ ማንነቱን አወጀ። ነገር ግን ያ የድል ሰዓት ወደ ውርደት ሊቀየር ሰከንዶች ብቻ ቀሩት። አዚዝ በታላቅ ድምፅ አደባባዩን ሰነጠቀው። ይህ ሰው ነፍሰ ገዳይ ነው። አዚዝ ኬናን ጋሊ ፓይዳርን ለማስገደል ያደረገው ሙከራና ኢፍናንን ራሱ አግቶ እንዳዳኝ የቀረበበትን የድራማ ትዕይንት ለህዝቡ አጋለጠ። በኬናን ፊት ላይ የነበረው የድል ፈገግታ በድንገት ደበዘዘ። ጀግናውን ኬናን በህዝብ ፊት በክህደት ተጋለጠ። በዚያ ምሽት አንታኪያ ምርጫዋን ብቻ ሳይሆን እውነተኛ ማንነቷን አውቃለች። ክህደት እንደ ገለባ በእሳት ሲቃጠል፣ እውነት ደግሞ እንደ አልማዝ አብርቶ ወጥቷል። አዚዝ የከተማዋን ነፃነት ለማምጣት የጀመረውን ትግል አሁንም ይቀጥላል። አዚዝ ግን ልቡ በቁጭት ተሞልቷል። የትም ብትገባ የትም ብትደበቅ መጨረሻህ ደርሷል ኬናን ሲል ዛተበት። ኬናን የፓይዳርን ቤተሰብ ክብር ለማርከስ ቢሞክርም እውነቱ ግን ገሃድ ወጣ። ኢፍናን ሁሉንም ነገር ቀድማ ታውቅ ነበር። ነገር ግን አዚዝ በወንድሙ ላይ እጁን እንዳያነሳና ነፍሰ ገዳይ እንዳይሆን በሚል በሚስጥር ይዛው ቆይታለች። በሌላ በኩል ደግሞ የፈረንሳዩ ተወካይ ፒየር በአንታኪያ ላይ የጭቆና በትሩን እያሳረፈ ነበር። ጋዜጠኛዋ ዘህራ የፒየርን ወንጀል የሚያጋልጥ ፎቶግራፍ እና መረጃ ይዛ ብትጠፋም ፒየር ግን አዚዝን ለመስቀል ቆርጦ ተነሳ። አዚዝ ፓይዳር ወንጀለኛ ነው የሚል አዋጅ አስነገረ። አዚዝ ተያዘ። በመላው አንታኪያ አደባባይ የሞት መስቀያው ተቆረጠ። ኢፍናን የምትወደው ሰው በሞት አፋፍ ላይ ስታየው ልቧ ተሰበረ። ወደ እስር ቤት ሄዳ ለመጨረሻ ጊዜ ስትሰናበተው አዚዝ እንዲህ አላት፣ ኢፍናን ምንም ቢፈጠር የእኛን ሰንደቅ ዓላማ ከፍ አድርገሽ አንሺ። እኔ ባልኖርም አንቺ በደስታ ኑሪ። በኢፍናን ዓይን ላይ የሚፈሰው እንባ ግን ተስፋ መቁረጥ ሳይሆን የመጨረሻው ፍልሚያ ምልክት ነበር። በማግስቱ ጠዋት አንታኪያ በዝምታ ተዋጠች። አዚዝ ወደ መስቀያው ወጣ። ፒየር በኩራት ቆሞ በትዕዛዝ ጣቱን ቀሰረ። ህዝቡ አንድ አዚዝ ቢሞት ሺህ አዚዝ ይወለዳል እያለ ይጮሃል። ፒየር ለመጨረሻ ጊዜ የምትለው አለህ ሲል ጠየቀው። አዚዝም የቱርክ ህዝብ ነፃነትን ይቀዳጃል ሲል በአንደበት በድፍረት መለሰ። ነገር ግን በዚያች ሰከንዶች ታሪክ ተቀየረ። ጋዜጠኛዋ ዘህራ ያሰራጨችው መረጃ በዓለም ዙሪያ ተሰማ። የፈረንሳይ መንግስት ፒየርን ከስልጣኑ አባረረው። የቱርክ ወታደሮችም ወደ አንታኪያ እየገሰገሱ መሆኑ ተሰማ። ፒየር ለማዘዝ ቢሞክርም ወታደሮቹ ግን እምቢ አሉት። መስቀያው ተሰበረ። አዚዝ ከሞት ተረፈ። በዚያች ታሪካዊ ቀን የሃታይ ሪፐብሊክ ነፃነት ታወጀ። አዚዝ እና ኢፍናን በድል ተቃቀፉ። ክህደት ድል ተመታች። ፍቅርና ሀገር ግን አሸነፈ። ዛሬም በአንታኪያ ሰማይ ስር ያ ቀይ ሰንደቅ ዓላማ በነፃነት ይውለበለባል።